ኢትዮጵያና ማላዊ ሰዎችን በህገወጥ መንገድ ድንበር የማሻገር ወንጀልን ለመከላከል ተስማምተዋል። ስምምነቱ በሁለቱ ሀገሮች መካከል ያለውን የህገወጥ የሰዎች ዝውውር መረጃ ለመለዋወጥ እንዲሁም የህግ አስከባሪዎችን አብሮ የመስራት አቅም ለማጠናከርና ወንጀለኞችን አሳልፎ ለመስጠት ያለመ ነው። በዚህ ስምምነት ወቅት በማላዊ በኩል ወደ ደቡብ አፍሪካ እንደ መተላለፊያ መንገድ ጥቅም ላይ የሚውለውን ህገወጥ የሰዎች ዝውውር መስመር ለመቆጣጠር እንደ ኢንተርፖል እና የፌዴራል ፖሊስ ባሉ አካላት አማካኝነት የተደራጁ ህገወጥ አዘዋዋሪዎችን በቁጥጥር ስር የመዋል ስራዎች ተጠናክረው መቀጠላቸውም ተገልጿል። ማላዊ ኢትዮጵያውያን ስደተኞች ወደ ደቡብ አፍሪካ ለሚያደርጉት ህገወጥ ጉዞ ዋና መሸጋገሪያ ማዕከል ናት። ይህ ጉዞ በህገወጥ የሰዎች አዘዋዋሪ ደላላዎች የሚመራ ሲሆን በከፍተኛ አደጋዎች፣ በህግ ጥሰቶችና በሰብአዊ መብት ጥሰቶች የተሞላ እንደሆነ ይነገራል። ይህንን ህገወጥ የሰዎች ዝውውር ለመቆጣጠርና ለመከላከል ታዲያ ኢትዮጵያና ማላዊ አብረው ለመስራት የሚያስችላቸውን ስምምነት ፊርማ አኑረዋል። ስምምነቱ የተከወነው በኢፌዴሪ የሴቶችና ማህበራዊ ጉዳይ ሚኒስቴርና በማላዊ የሀገር ውስጥ ደህንነት ሚኒስቴር መካከል ነው። ከመከላከል ጀምሮ በሁለቱም ሀገራት የሚሰራ ስራ ይኖራል። ከመከላከል ባሻገር ደግሞ በህገወጥ መንገድ የሚፈልሱትን ከማስተዳደር ሰብአዊ መብታቸው ተጠብቆ ሰብአዊ ድጋፎችን እንዲያገኙ እንደዚሁም ሰብአዊ ክብራቸው ተጠብቆ ወደ ሀገር መመለስ እንዲችሉ የማድረግን ስራ በህገወጥ መንገድ በሰው መነገድ ወንጀል ውስጥ የተሰማሩ ሰዎችን ወይም ግለሰቦችን ወይም ቡድኖችን ደግሞ በጋራ ለመከላከልና እነዚህን በህግ ተጠያቂ ለማድረግ የጋራ ስርዓት ዘርግተን ለመስራት ነው የመግባቢያ ስምምነቱን የተፈራረምነው። ስምምነቱ በህገወጥ መንገድ የሚፈልሱ ዜጎችን የመደገፍ ሰብአዊ መብታቸው እንዲጠበቅ የማድረግና አስፈላጊውን እንክብካቤ የማቅረብ እድል የሚፈጥር ስለመሆኑ የተገለጸ ሲሆን በህገወጥ የሰዎች ንግድ ወንጀል ውስጥ የተሰማሩ አካላትን በጋራ ለመከላከልና በህግ ተጠያቂ ለማድረግ እንደሚያስችል የገለጹት ደግሞ የፍትህ ሚኒስቴር ዴኤታው በላይሁን ይርጋ ናቸው። ይህንን ስምምነት ተከትለን ኮሚቴ እናቋቁማለን። ጆይንት ኮሚቴ እናቋቁምና ይህንን ስምምነት ወደ መሬት ለማውረድ ጥረት ይደረጋል። ከሚከናወኑ ተግባራት መካከል አንዱ መደበኛ የሆኑ የህግ ስምምነቶችን መፈራረም ነው። ባይላተራል ለምሳሌ በወንጀል የሚፈለግ ሰውን አሳልፎ መስጠት፣ ማስረጃና መሰል ነገሮችን አሳልፎ ለመስጠት ወይም ለመቀባበል የሚያስችል ስምምነት፣ እንዲሁም የተፈረደባቸውን ሰዎች ከኢትዮጵያ ወደ ማላዊ ከማላዊ ወደ ኢትዮጵያ አምጥቶ ፍርዳቸውን በሀገር ውስጥ እንዲጨርሱ ለማድረግ የሚያስችሉ ስምምነቶችና መሰል ሰነዶችን አዘጋጅተናል። ለማላዊም ልከናል። ይሄኛውን ከተፈራረሙን በኋላ ያኛው ውይይት የሚቀጥል ነው የሚሆነው ማለት ነው። የማላዊ ሪፐብሊክ የሀገር ውስጥ ደህንነት ሚኒስትር ፒተር ሙሂኪቶ ሀገራቸው የህገወጥ ዝውውር ማለፊያ መስመር በመሆን የጉዳቱ ሰለባ ስትሆን መቆየቷን ጠቅሰው ከህገወጥ የሰዎች ዝውውር ወንጀል መነሻ ሀገራት ጋር መስራታቸው ለውጥን ሊያመጣ ይችላል የሚል እምነት እንዳላቸውም ተናግረዋል። What we have done today is to make sure that we limit the space of the human traffickers. ዛሬ ያደረግነው የህገ ወጥ ሰው አዘዋዋሪዎችን የመንቀሳቀሻ ቦታ ማጥበብን ማረጋገጥ ነው። ቀደም ሲል እንደሚታወቀው ማላዊ ለሰው ህገ ወጥ ዝውውር መሸጋገሪያ ቦታ በመሆን ሰለባ ሆናለች። እኛም የዚህ ህገ ወጥ የሰዎች ዝውውር ወንጀል መነሻ ከሆኑትና መድረሻ ከሆኑት ሀገራት ጋር ለመተባበር እየሞከርን እንገኛለን። በተግባራዊ እንቅስቃሴዎቻችን መረጃ በመለዋወጥና የሰው ህገ ወጥ ዝውውር ተጠርጣሪዎችን በማሰር ረገድ ጭምር ለመተባበር ተስማምተናል። የዛሬው የፊርማ ስነ ስርዓታችን የህገ ወጥ የሰዎች ዝውውርን ችግር ለመፍታት የምናደርገው የጋራ ዘመቻችን እውነተኛ መጀመሪያ ነው። Is indeed the beginning of our joint operation in terms of dealing with the problem of human trafficking.